ነዘር አብነትን በቢላ ወጋው። ምንም ሳያስተውል ወደ ቤቱ ሁሉም አማን ሁሉም ሰላም ብሎ ወደ ቤቱ እየገባ ያለ በሩ ልክ እንደከፈተ አብሮት ከፍቶ ገብቶ ቆይማን አንድ ነገር ልታስታውስ ህብስቴ የኔ ብቻ ናት ከኔ ሌላ ማንም ሰው ሊወስዳት አልፈቅድለትም በማለት ተረጋጋ ቢለውም ሊያስረዳው ቢሞክርም እድሉን ሳይሰጠው ዘርሮት በር ስር ይሄዳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማ ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ህብስቴ አቤነዘር ደውሎላት ለማንም ሳትናገር ከቤት ትወጣለች። አቤነዘርን ሁለተኛ በህይወቴ ጣልቃ እንዳትገባና እኔ ያለሁ ሰላም ነው። አንዳንድ ነገሮች በእርግጥም ግልጽ ያልሆኑ ነገሮች ልነግርህ የማልችላቸው የቤተሰብ ጉዳይ አለ። አንቺ የምትይው እናትና አባቴ ቤት ነው የምኖረው። ነገር ግን ያለሽው እስር ቤት እስከሚመስለኝ ድረስ ቡስቁልቁል ብለሻል። ያቺ ከፊቷ ላይ የማይጠፋ ሳቅና ፈገግታ ይሄው ሰላሟን አታ እንደ ልቧ እንኳ ትልቅ ሴት ይመስል በሀሳብ ተምሰለሰላለች። ህብስቴ ሁሉንም ነገር ንገሪ በማለት ይጠይቃታል። በአምላክ በሩን እንደከፈተለት ጓደኛው ሄርሜላን ከውስጥ ሲያት አንቺ ቆሻሻ ርካሽ ሴት ምን ታደርጊያለሽ ቢላትም አብነት ግን ተረጋጋ ላስረዳህ ሲለውም ምንም ልታስረዳኝ ምክንያቴን አረባክ ስማ ቢለውም ነገር ግን ምክንያቱ ለሱ ምንም እንደማያደርግለትና አልፎም ደግሞ ሁለተኛ እዚህ ቤት ወይም በህብስት ዙሪያ ባይሽ ገደልኩሽ በማለት ያስፈራራታል። ይሄን ባለው ቅስፈት አሁን ትወጫለሽ ወይስ አትወጭም ሲል ይቅርታ ለመጠየቅና በሰራችው ስራ እንደተጸጸተችና ማታ በር ላይ አግኝቻት አላስገባም ብዬ በር ብዘጋባት ጧት ብርድ ላይ ተኝታ አገኘኋት። ከዛም አስገባኋት እንድትረጋጋ እንጂ እንዳንተ እንደምታስበው አይደለችም ብትልም እሷ ይቅርታ የሚጠይቅ ልብም የላትም። ከኔ በላይ መሰሪነቷንና ክፋቷን የሚያቅሰው ማንም ሰው የለም። ከሷ ጋር ከመስማማት ከሴጣን ጋር መስማማት ይቀላል በማለት ምክንያቱም ከሴጣን አንድ እርምጃ ሁለት እርምጃ ተሽላና አስባ የክፋትና የተንኮል ባት የምታገኛት ሄርሜላ ነው። ሁለተኛ በዙሪያቸው ባገኝሽ እገልሻለሁ በማለት ያስፈራራታል። ህብስቴና አቤነዘር ትንሽ ካወሩ በኋላ ስላልነገረች ለማንም ወደ ቤት መመለስ አለብኝ። ይሄን ማለቴ ለምንድነው አብነትን የምታገቢው ሲላትም ማን እንደዚህ እንዳለ እባክህ ልትነግረኝ ትችላለህ ብትለውም እሱም አይ እንደዛ ሳይሆን ማንም ይንገሬ ማንም ግን ማንን ነው የምታገቢው ስለ ሰውየው ምንነት ታውቂያለሽ ወይ ስላትም ይሄን ማደርገው ካደረኩትም ለራሴ ጥቅም ብዬ እንጂ ለሌላ አይደለም። አሁን እንደ በፊቱ አይደለሁም። ህይወቴ ባላሰብኩትና ባልጠበቅኩት ሁኔታ ተዘበራርቋል። ያው እናቴ መሞቷ ራሱ አንድ የህይወት ውጣ ውረዱን እንዲሸከምና ኃላፊነት እንዲወስድ አድርጎኛል። ያው በዚህ እድሜ እናቴ ማጣቴ ተምሬ እንኳ ሳልጨርስ የእናቴን ድርጅት ማስተዳደር እንኳ ስለማልችል በጣም ብዙ ውጣ ውረድ አለብኝ። አቤነዘር ለኔ የምታስብልኝና የምትወደኝ ከሆነ ከኔ ራቅ። ምክንያቱም አንተ ጣልቃ በገባ ቁጥር እባክህ ነገሮችን እያበላሸህብኝና እንዲሁም ያለሁበትን ችግር እያከበድክብኝ እንደምትሄድ ነው የምነግርህ በማለት ህብስቴ ትነግረዋለች። እኔ ከአንቺ ልስማ ብዬ እንጂ በራሴ መንገድ ነገሮችን ማስተካከል አይቀርም በማለት እሷ አሁን መሄድ እንዳለባት ነግረው ጥላው ትሄዳለች። አብነትና በአምላኬ ግራ ገብቷቸዋል። አቶ አለሙ ማግባቱን ብትስማማም ነገር ግን የውሸት እንደሆነ ሲያቅ መርምሮና እንትን ብሎ ለህብስት ብቻ ሳይሆን ላንተም አደጋ ያደርስብሃን። ስለዚህ
የተሻለ ሀሳብ ማሰብ አለብን ሲልም እሱም የተሻለ ሀሳብ መግደል ነው ሲልም ይጠይቀዋል። እንዴት ህብስቴን ስለ መግደል ታወራለህ በማለት ምነው አንተ ፍቅርህን አላምንም ብለህ የለም እንዴ ብትሞት ምን አገባህ በማለት ያበሳጨዋል። ብዙም ካልቆዩ ወደ ቤት ሄደው በሩን ከከፈቱ በኋላ ጌትዬ እሜትዬ ከተባባሉ በኋላና አስታፈስና አብነት ትንሽ ከተጫወቱ በኋላ ወደ ውስጥ መግባት እንዳለበትና እንዲሁም ህብስቴን ከማየቱ በፊት አቶ አለሙን ማግኘት እንዳለበት ይነግረዋል። እሺ ብሎ አቶ አለሙ እንግዲህ ወደ ቢሮ አንኳኩቶ አለሙ ቢሮ ሲገባ ለምንድን ነው ይህን ሰዓት ሁሉ ያረፈድከው? አንተ ሰዓትህን ታላከበርክ ነገሮቹ በሰዓት ሊከናወኑ አይችሉም በማለት መልስ ይሰጠዋል። ለማንኛውም ምን ወሰንክ በማለት ይነግረዋል። አብነት በመንተብተብና በማለት ፍርሃት በተሰማው ቃላቶች ማውራት ይጀምራል። ይሄ ፍርሃት የተሞላውና የተርበተበተ ቃላት እኔ ካንተ አልጠብቅም። ጀግና ሆነ ወስነህ እንድታሳየኝ ነው የወሰንከውን ምንድን ነው ሲለውም እኔ የወሰንኩት ውሳኔ ህብስትን አግብቼ ሀብት ንብረቱን ሙሉ ድርጅቱን አምናኝ ወደ እኔ ስም እንድታዞርና እኔ ደግሞ በቀጥታ ለአንተ አስተላልፍልሃለሁ በማለት ይነግረዋል። እሱም በቃ አሪፍ ነው በማለት ነገር ግን ህብስቴን እንዳላገኛት በአምላክ ዙሪያውን አጥሮብኛን ትምህርት ቤት ያደርሳታን ይመልሳታን ቤት ነው የሚውሉት። ከዛም ከሱ ፍቃድ ውጪ ወደዛም ወደዚህም ማለት አችልም በማለት ይነግረዋል። እሱ ስራውን እየሰራ ነው። ነገር ግን አንተም ስራህን ስራ። ከሱ የተሻለ ከዚህ ከደነዝ የሆነ ጭንቅላት የተሻለ አስበህ ህብስቴን የራስህ የምታደርግበት አመቻች። ደግሞም ይሄ እንዲሆን እኔ ራሴ እረዳሃለሁ በማለት ይመልስለታል። እሱም ወደ ውጭ ሲወጣም ነገር ግን ህብስትዬን ለማግኘት በር ላይ ሲንፈራና ፈራ ተባ ሲል የነበረው በአምላክ በሩን ሲከፍት ግን ህብስት አልነበረችም። ታፈስን በጩኸት ጠርቶ የት ናት ሲላትም እኔ አላቅም በአምላክ የት ነበረ እያለች ነበረ እስካሁን በማለት ትመልስለታለች። እሱም ትንሽም ሳይቆይም እሺ ብሎ ወዳሁን በአቶ አለሙና አብነት ወደ ቤት ወደ ሳሎን መጥተው ህብስቴ ስትጠራ ህብስቴ ቤት ውስጥ የለችም ነበር። ውጭ ወጥቶ ደውሎ በፍጥነት እንድትመጣ ያዛታል። እሷም ብዙ ሰዓት ቆይ ስትመጣ በር ላይ ተቀብሎ የት እንደነበርሽና የት እንደቆየሽ ማብራሪያ እፈልጋለሁ በኋላ ብሎ ጥሏቸው ይወጣል። አቶ አለሙ ልጁንና እንዲሁም ሰራተኛውን ለማጣበስ ያደረገው ከእንግዲህ ወዳ ብቻሽን ቤት ውስጥ እንዳይደብርሽ ማታ ማታ ወክ ማድረግ ከፈለግሽ ሻይ ቡና ማለት ከፈለግሽ እንዲሁም ከአብነት ጋር ጓደኛ እንድትሆኑ ፈቅጃለሁ እኔ በማለት ፊት ይሰጣታል። እሷም እሺ በማለት ትስማማለች። ብዙም ሳትቆይም እሱ አባትየው እናንተ ተጫወቱ እኔ መሄድ አለብኝ ብሎ አቶ አለሙ ይሄዳል። ወዳው እንደሄደ እንግዲህ አቶ አለሙ አብነት በጣም መልካም ሰውና በጣም ጥሩ ሰው እንደነበረ ሲነግራት ስለነበረ ይሄ ማስመሰልና ይሄ እንትን ብላ በጣም እኮ ድራማውን ላበላሸው ነበረ ስቄ በማለት ትላለች። እሱም ስለኔ መልካምነት እንዲህ ይናገራን ብዬ አባትሽ አንድ ቀን አስቤ አላቅም በማለት እንዲሁም ባለፈው ይፍቱ ይስራ ይቅርታ እንዲጠይቃት ስላደረጋት አባቴ ይሆን ግን ይሄ ሰውዬ እንዴት አባቴ ባይሆን ለኔ ተጨንቆ ስለተበደልኩ ይቅርታ ተጠይቅ ይላን ሚስቱን በማለት ትጠይቃለች። ያንቺስ የዋህነት ለዛ ይህን ሁሉ የሚያደርገው አባትሽ የእናትሽን ሀብት ንብረት ለማግኘት እንጂ አባትሽ ወላጅ አባትሽ አይደለም በማለት ይነግራታል። በቃ እኔ ወደ ቤት መሄድ አለብኝ ብሎ አቶ አብነትና ህብስቴ መንገድ ላይ ተለያይተው ወደ ቤት ስገባ በአምላክ ቤት ቁጭ ብሎ እየጠበቃን ነበር። ክፍሉ ላይ ልክ በሩን ከፍታ ስትገባም ከማን ጋር ነበርሽ በማለት ይጠይቃታል። እሷም ለምን እንደዚህ እንደተናደደና ደግሞ የዚሁ ወክ እያደረግኩ ነበር ስትልም አቷሽ እኔ እና በአምላክ ማንም ሰው ዋሽቶኝ አያውቅም ከዛ ከአቤኔዘር ጋር አይደለሽ ነሽ ሲላትም እሷም አዎ ነበርኩ በማለት ተመልስለታለች።
አይኑን አፍጦና ተቆጥቶ እንዴት ከሱ ጋር ሁለተኛ አትገናኝ ወይም ከሱ ጋር ያለሽን ግንኙነት ለምን አትነግሪኝም በማለት ይጮህባታል። እሷም ምንም እንደሌላቸው ትነግረዋለች። አብነት ወደ ቤቱ ሲገባ ልክ በር ላይ ጠብቆ በቢላ የወጋው አቤኔዘር በፍቅር ምክንያት